ፐርስኮት አካዳሚ በመንግስት የሚመራ ድብቅ የሆነ ተቋም ነው። ከትንሽነታቸው ጀምሮ ሴት ህፃናት የሰለጠኑ ገዳዮች ነው የሚያደርጋቸው። መሪውም ሃርድማን የሚባል ሰው ነበር። እናም ከተወለዱ ከ10 ወር በኋላ ወስዶ የህይወት ሁሉንም ውጣ ውረዶች ያሰለጥናቸዋል። የፐርስኮት አካዳሚ ሴት ህፃናት እንደ ማሽን መግደል ብቻ ነበር የሚያሰለጥናቸው። በ3 ዓመታቸው ከእነሱ በላይ ረጃጅም በሆኑ ጠመንጃዎች መተኮስ ይማራሉ። 5 ዓመት ሲሞላቸው መኪና መንዳት ይለምዳሉ። እናም በአንድ ዓመት ውስጥ እንደ ተወዳዳሪ መኪናውን በፍጥነትና እንደ ኮማንዶ እንደፈለጉ ይዘውሩታል። በየቀኑም የተለያዩ የድብድብ ስልቶችን ይሰለጥናሉ። የኮረዳነት እድሜያቸው ሲደርስም ብዙ አደገኛ የሆኑ ሚሽኖችን ኃላፊነት ወስደው መስራት ይችላሉ። የአሰልጣኙ ሃርድማን የመጀመሪያ ህግ የነበረው ምንም አይነት ግንኙነት ከማንም ጋር ሊኖራቸው አይገባም ነበር። ልጆቹም እናትና አባት አልባ ቢሆኑም እንኳን እርስ በርሳቸው ራሱ ጓደኛ መሆን አይችሉም። ከዛም የከፋው የሚጠሩበት ስም እንኳን አልነበራቸው። የሚለዩትም በተሰጣቸው ቁጥር። በአሁኑ ጊዜም በአካዳሚው ምርጥ ተማሪ የነበረችው ቁጥር 83 ነበረች። እሷም ስትተኩስ ልምድ እንዳለው ገዳይና በምርጥ ሁኔታ ተከላክላ ማጥቃት ትችልበታለች። ነገር ግን እርሷ ጋር እርስ በርስ ግንኙነት አይፈቀድም የሚባል ነገር ትርጉም አይሰጣትም። ምክንያቱም ለምን አስተማሪያችን ከኛ ጋር ግንኙነት ኖረው የሚል ጥያቄ አእምሮዋ ውስጥ ስለነበር ነው። አንድ ቀንም ሁሉም ሰልጣኞች ተሰብስበው አሻንጉሊት በእስክሪብቶ የሞጋት ስራ ተሰጣቸው። ሌሎቹ ልጆች እንደ ታዘዙ ሲያደርጉ 83 ቁጥር ግን ደረቷ ላይ አቅፋ ይዘዋለች። ሃርድማንም አሻንጉሊቱን እንደ መጥፎ ነገር አድርጎ ሊያስረዳት ቢሞክርም ስላልተረዳችው በንዴት አሻንጉሊቱን ቀደደው። ጊዜ እያለፈ ሲሄድም አስደናቂ ተዋጊ ሆና ታድጋለች። እሷም አስደናቂ ተቀናቃኝ የነበረችው ቁጥር 84 ናት። እሷም በሁሉም ነገር ሁለተኛነትን አጣጣም። ለተመሳሳይ ድርጅት የሚሰሩ ባይሆን ኖሮ ቁጥር 84 83 ቁጥር ልትገላት ትፈልግ። ቁጥር 83 በክፍሏ ውስጥ ለመጀመሪያ ጊዜ የበቃች ናት። ይህም ማለት በሁሉም የክፍል አጋሮቿ ፊት ወደ አደገኛ ተልእኮች ትላካለች ማለት። እንደተለመደውም ተፎካካሪ ቁጥር 84 በዚህ ደስተኛ አይደለችም። ነገር ግን ምንም የመቃወሚያ ሐሳብ አልነበራትም። የተመረጠችው ቁጥር 83 የተለያዩ ተልእኮችን ታከናውናለች። ስራዋም ሃርድማን የሚያሳምኑ ከመሆናቸውም በላይ የምትጠቀመው ስትራቴጂ እውነትን ይጀር መሆኗን ያጠራጥራል። ሆኖም ግን አሁንም ድረስ ፈጽሞ ልትኖረው የማትችለውን ህይወት ትመኛለች። ይህም የሆነው በአንድ አጋጣሚ በመሰለል ላይ ሳለች አጠገቧ ባለ ቤት ውስጥ በእሷ እድሜ የሚገኙ ልጆች ሲደሰቱ ታያለች። እናም እሷ የምትኖረው ህይወት ጤነኛ እንዳልሆነ ይገባታል። የልጅነት እድሜዋ አልፏት አሁን ደግሞ የቲኔጀር እድሜዋ እንዲያልፋት አትፈልግም። በዚህም ምክንያት 83 ቁጥር በምታገኘው እድል ከተቋሙ ራሷን ለማግለል ትወስናለች። ይህም ከማድረጓ በፊት ምን አይነት ላይፍ መኖር እንዳለባት፣ ኖርማል ሴቶች እንዴት እንደሚኖሩ ማወቅ ነበረባት። ለዚህም ብላ እንደ ሜን ገርልስ፣ ዘ ፕሪንሰስ ዲያሪ፣ ስለ ሃይ ስኩል ተማሪዎች የሚያጠነጥኑ ፊልሞችን በማየት የተለያዩ ልምዶችን ትሰበስባለች። በነጋታውም ተልእኮቹን ለመቀበል በምትሄድበት ጊዜ አሰልቺ በሆኑ ስብሰባዎች የምታነባቸው ጋዜጣዎችንና መጽሔቶችን ገዝታ ትሄዳለች። እናም አንድ ቀን እንደ ልማዷ በሃርድማን ፊት ስታነብ ያያታል። ሃርድማንን ቢናደድባትም ከንዴቱ በላይ የእሷ ብቃት አስፈላጊ ስለሆነ ወደ ትኩረቷ እንድትመለስ ብቻ ይመክራታል። እሱም ሲያብራራ የጦር መሳሪያ አከፋፋይ የሆነችው አደገኛ ማፊያ ቪክቶሪያ የምትባል ሴት በአንድ ከተማ ውስጥ ከ8 ሰዓት በፊት ትገኝ እንደነበርና በ2 ቀን ውስጥ በህይወት መያዝ እንዳለባት አለበለዚያ እንደገና ትጠፋለች ብሎ ካስረዳቸው በኋላ ቁጥር 84 ሚሽን እንዲሰጣት የተለያዩ አስተያየቶችንና ጥያቄዎች ብትጠይቅም ተልእኮውን ለቁጥር 83 ይሰጣታል። በቀጣዩም ትዕይንት ቪክቶሪያ በግንባታ ቦታ 3 ታጋቾችን ስታስፈራራና ስትሰድብ እንመለከታለን። ኃያሏ ቪክቶሪያ የታጋቾቹን ጭንብላቸውን ታውልቅላቸዋለች። በድንገትም ሴት ታጋች ሆና ቁጥር 83 ታያታለች። በቅጽበትም 83 ቁጥር የሰለጠነችውን በተግባር ላይ ታውልና እንዳይነሱ አድርጋ ትዘረራቸዋለች። የቪክቶሪያ ግብረ አበሮች ህይወታቸው ሲያልፍ አውሮፕላን ይመጣል። ተጠርጣሪዋን ቪክቶሪያን ይዘው ወደ አውሮፕላኑ በገመድ መሳብ የጀመረችው ቁጥር 83 ያልታሰበ ነገር ይገጥማታል። ቪክቶሪያን በፍጥነት ከሷ በላይ ሆና ሌላ የታጠቀችውን ሽጉጥ በመጠቀም ቁልቁል ወደ ቁጥር 83 ተኩስባታለች። ቁጥር 83ም በፍጥነት ገመዱን ለቃ እንደ አጋጣሚ በአካባቢ ባለው ወንዝ ውስጥ ትወድቃለች። ቪክቶሪያ ከሃርድማን ጋር ትገናኛለች። እናም ሃርድማን 83 እንደሌለች ያስተውላል። ከእጇ ላይ በተገጠመላት መሳሪያ ሊያገኛት ይሞክራል። ቁጥር 83 ከውሃ ውስጥ ወጥታ ሃርድማንን ብትሰማውም መሳሪያው ስለተበላሸ መልስ መስጠት አልቻለችም። ይሁን እንጂ ይህ አሮጌ ህይወቷ ለማምለጥ የምታገኘው ብቸኛው እድል ይህ በመሆኑ ሰዓቷን ወርውራ ወደ ነበረችበት አስቀያሚ ህይወት ላለመመለስ ትወስናለች። ሃርድማንም ቪክቶሪያ መመርመር ትኩረቱን ወስዶበት ስለነበር ቁጥር 83 በራሷ ጊዜ ትመጣለች ብሎ ይተዋታል። ቁጥር 83 ግን ሜጋን በሚባል ስም አዲስ ማንነት ትፈጥራለች። በኒውተን ከተማ በፌክ ማስረጃ 2ኛ ደረጃ ትምህርት ቤት ትቀላቀላለች። እናም በድረገጽ ላይ የምትቆይበት ቤተሰብ ታገኛለች። አየር ማረፊያ ስትደርስ ቤተሰቡ ሊቀበላት ይመጣል። እናት የተባለችው ወይዘሮ ላርሰን፣ ልጇ ፓርክሰን እና ፌዘኛዋ ታዳጊ ሊዝ ነበረች። ሊዝ ግን በሜጋን መምጣት ብዙም ደስተኛ አይደለችም። እናም በቤት ውስጥ ራሱ ሜጋንን ለመላመድ አስቸጋሪ ሆኖ ሜጋንም እንደ የትምህርት ቤት ባስ መሳፈር ቀላል የሆኑ ነገሮች ሲያስደስቷት በዚህ ቀላል በሆነ ነገር በመደሰቷ ሊዝን ያስገርማታል። ደስተኛ ያልሆነችው ሊዝም እናቷን ለማስደሰት በትምህርት ቤት ሜጋንን ለመርዳት ትስማማለች። ሜጋንም በመጀመሪያ የትምህርት ቀኗ አስቂ ልብስ ለብሳ ወደ ትምህርት ቤት
ስለሄደች ሁሉም ተማሪ ስቅባታል። ከጥቂት ደቂቃዎችም በኋላ ጉች የተባለ ጉልበተኛ ጥሬ ስጋ ብሎ ቀልድባት ሁሉም ይስቅላል። ሊዝም ጥሩ ልብስ ለሜጋን እንድትለብስ ትሰጣታለች። ሜጋንም ፕሬዘንቴሽን ማድረግ ነበረባት። ወደ መድረክም ከመሄዷ በፊት የትምህርት ቤቱን ባንድ የሚያስተዳድር ሮጀር የተባለ ተማሪ ታገኛለች። እሱንም ልክ ፊልም ላይ እንዳየቻቸው ታለንት እንዳላቸው ልጆች ነው ብላ ወደ መድረኩ ውስጥ ትሄዳለች። ከትምህርት ቤቱ ተማሪዎች ጋርም ራሷን ታስተዋውቃለች። ነገር ግን ስሟን እየጠሩ ያፌዙባታል። ብዙም ሳይቆይ በጩኸት ወደ መጣችበት እንድትመለስ ይነግሯታል። ጩኸቱ እየበረታባት ሲሄድ በትምህርት ቤቱ ተወዳጅ የሆነው ካሽ የተባለ ዘፋኝ በዘፈን ጩኸቱን ያቀዘቅዝላታል። ሜጋንም ወዲያውኑ በዘፋኙ ካሽ ትሳባለች። በምሳ ሰዓትም ሴት ተማሪዎች አብረዋት ምሳ እንድትበላ ሲጠይቋት ፊልም ላይ እንዳየቻቸው ክፉ ካራክተሮች ስለመሰሏት ትንቢቷን ትገልጽላቸዋለች። በባዮሎጂ ክላስም እንደገና ሮጀር ታገኘዋለች። እናም ጓደኛ ሆኑ። እሱም በእሷ የተሳበ ይመስላል። ነገር ግን ሜጋን ማተኮር የቻለችው በሙዚቀኛው ካሽ ላይ። ማግስቱም የካሽ ላቦራቶሪ አጋር ሆና እናገኛት። ይሁን እንጂ ወደ ክፍሉ የተዘዋወሩ ሌሎች ሴት ተማሪዎች ሌላ አጋር እንድትመርጥ ይጠይቋታል። ምክንያቱም ካሽን ለራሳቸው ፈልገው ስለነበር። አንድ ለሁለት ግን አይከብድ። ከክፍል በኋላም ለሜጋን ካሽ ማጋን የተባለ ስፖርት የምትሰራ ሴት እንደሚወድ ይነግሯት። እሷን ከካሽ ጋራ ለማስተዋወቅ መሆኑ ያልገባት ሜጋን ለልምምድ ወደ ልምምዱ ስፍራ ትሄዳለች። ሜጋንም በቀላሉ ትለምደዋለች እና ወዲያውኑ ለቀጣዩ ልምምድ እንድታደርግ ትጠይቃለች። በልምምዱ ወቅት ማክስ ያደረገው ሰው ወደ እሷ ሄዶ ሊጠልፋት ይሞክራል። ሜጋንም በክህሎቱ አማካኝነት በቀላሉ መከላከል ትችላለች። በዙሪያም የነበሩ ልጆችም በጣም ይገረማሉ። ጭንብል የለበሱትም ሰዎች ከሃርድማን የተላኩ መስሏት ነበር። ነገር ግን ከተቀናቃኟ ኮሌጅ የመጡ አዋቂ ተማሪዎች ነው። ሜጋንም ይህንን ለማወቅ ስትሞክር ሁሉም እሷን ቪዲዮ እየቀረጸ ነበር። የተቀረጸውን ቪዲዮ በማህበራዊ ሚዲያ ይለቁታል። ሜጋንንም ይሄ በጣም ያስደነግጣታል። ምክንያቱም ሃርድማን ቪዲዮን ተመልክቶ ያለችበት እንዳይመጣ ነበር። ሃርድማንም ቪክቶሪያን እየመረመረ ሳለ ቪክቶሪያም የህፃናት ልጆች እድሜ መጠቀም እንዲያቆም እየተከራከረችው እያለ ሃርድማንም ይህንን የሚያደርገው ለጥሩ ነገር እንደሆነ ሊያስረዳት ይሞክራል። ቪክቶሪያ ቁጥር 84 ላይ አይኗ ያርፋል። የቪክቶሪያም ሀሳብ የነበረው ቁጥር 84 በመጠቀም ለማምለጥ። ብዙም ሳይቆይ ቫይራል የወጣው የሜጋን ቪዲዮ ሃርድማን ጋር ይደርሳል። እነርሱም በሌላ ቡድን እየሰራች ይሆናል ብለው ይጠረጥራሉ። በቀጣዩም ቀን ሜጋን የትምህርት ቤቱ ርዕስ ትሆናለች። የድብድብ ችሎታዋ ያስገረማቸው ተማሪዎች እርስ በርሳቸውን ሸኳሸካሉ። ሙዚቀኛው ካሽም ለሙዚቃ ልምምዱ ይጋብዛታል። ከትምህርት በኋላ እዛ ስትሄድ ሮጀር አገኛትና ካሽን እየጠበቀች መሆኑን ነግራው ማውራት ይቀጥላሉ። ሮጀርም ባህሪዋ ደስ እንደሚልና ብዙም የሚያገናኛቸው ነገር እንዳለ ለመናገር ይሞክራል። ሜጋን ግን ካሽ ወዳት እንደሆነ ለማወቅ ጓጉቷ ስለነበር ትኩረቷን ለሮጀር መስጠትና በቅጡ ማዋራት አልቻለች። ከሮጀር ጋር ካወራች በኋላ በልምምዱ ላይ የነበረውን ጉልበተኛ ጉጭ እሱ ባዘጋጀው ፓርቲ ላይ እንድትገኝ ይጋብዛታል። ሜጋንም እንዲህ ያለ ነገር በስልክ ብቻ እንደምታይ ነግራው ግብዣውን ትቀበላለች። በዛውም ቀን ወደ ትምህርት ቤት ስትመለስ በሃርድማን ሰዎች ተጠልፋ ትወሰዳለች። ሃርድማንም ለሌሎች ቡድኖች እየሰራች እንደሆነ ፊት ለፊት ይጠይቃታል። ሜጋን ግን ኖርማል ህይወት እየመራች እንደሆነ ትናገራለች። ሃርድማን ግን ስላላመናት ሰብኮንሺየስሊ ራሷን አስቶ እውነታውን እንድትናገር የሚያደርግ መድኃኒት ይወጋት። በስተመጨረሻም እውነት እየተናገረች እንደሆነ ያረጋግጣል። ሃርድማንም ለህይወቷ በቂ የሆነ ነገር እንዳስተማራት ነግሮ ምንም አይነት ህይወት ደግሞ አላመለጠሽም በማለት በሁለት ቀናት ውስጥ እንድትመለስ ያስጠነቅቃል። ከዚህም በኋላ የሃርድማን ሰራተኞች ሰክራ እንደነበር ለማስመሰል ቤቷ ፊት ጥለዋት ይሄዳሉ። በቀጣዩም ቀን ሜጋን ሮጀርን ስታገኘው ጉች የጋበዛት ፓርቲ ላይ ትጋብዟለች። ሮጀር ግን አባቱ ቁጡ መሆኑን ነግሮ እንዲህ ያለ ነገር እንደማይፈቀድለት ይነግራታል። ሜጋንም እሱ እዛ ቢገኝ ኖሮ ጥሩ ስሜት እንደሚሰማት ትነግረዋለች። በዛው ምሽት ሜጋን ከሊዝ ጋራ ወደ ፓርቲው ትመጣለች። ሊዝም በእናቷ አስገዳጅነት ሜጋንን ወደ ፓርቲው ይዛ በመሄዷ ደስተኛ አልነበረችም። እዛ እንደደረሱ ሜጋን ያላሰበችው ይፈጠራል። ቁጥር 84 እዛ ተገኝታ ነበር። መጣሪያውንም ሄዘር ብላ እንደሰየመች እንረዳለን። ሜጋንም ሃርድማን እሷን ለመሰለል እንደላካት አድርጋ ታስባለች። ፊት ለፊት ሜጋንና ሄዘር ቢገናኙም ይህን ሐሳቧን ለማረጋገጥ አልቻለች። ሮጀርም ሜጋንን በማክበር ወደ ፓርቲው ይመጣል። ነገር ግን ልክ እንደገባ ሜጋን ከካሽ ጋር ስትሳሳም ያያል። ልቡ እንደ ሸክላ ስብርብር ይላል። ድግሱም እንዳለቀ ካሽ ለሜጋን ሌላ ቀን ወደ እሱ ቤት መምጣት እንደምትችል ነግሯት ወደ ቤት ትሄዳለች። በነጋታውም ጠዋት በትምህርት ቤቱ አውቶቡስ ውስጥ ስትገባ ሃርድማን የባሱ ሹፌር ሆኖ ታገኘዋለች። ሃርድማንም እዛ የነበረው ቪክቶሪያ እንዳመለጠችና ሜጋን ላይ የበቀል እርምጃ ልትወስድባት ስለምትችል ራሷን እንድትጠብቅ ነበር። እናም ወደ ፈርስኮት አካዳሚ እንድትመለስ ይጠይቃታል። ሜጋን ግን ፈቃደኛ አልሆነች። ቀጥሎም ከባሱ ወርደው በሊዝ መኪና ወደ ትምህርት ቤት ሲሄዱ እንመለከታለን። በሌለበሰው ሰው በመኪና ይከተላቸዋል። ሜጋንም ለሊዝ የቀድሞ ህይወቷን እየነገረቻት ነበር። በመጨረሻም የሚከተላቸው መኪና ከእነሱ ትይዩ ሆኖ መተኮስ ይጀምራል። ሊዝም መኪናውን መቆጣጠር አቅቷት ከባለ ጭንብሉ መኪና ጋር ተጋጭተው ወደ ቆሻሻው ማከማቻ ይገባሉ። ነገር ግን ሜጋን በሽታዋ ሽታ አማካኝነት ሄዘር እንደሆነች በቀላሉ ማወቅ ይችላ ነበር። ይሁን እንጂ ሄዘር ከመኪናው ወጣ አምልጣለች። ሊዝም ከአደጋው በኋላ በሆስፒታል ገብታ ስለነበር ሜጋንን በእሷ ምክንያት ቤተሰቡ ከሚጎዳ ለመሄድ ታስባለች። ነገር ግን ይሄ የገባት ሊዝ እንዲያውም ለሜጋን ስቃይ የሚሆነው ቤተሰቡን ጥላ ከዛ ከሄደች እንደሆነ ትነግራታለች።
ከዚህም ቀን ጀምሮ በሚገርም ሁኔታ ይጣጣማሉ። እርስ በርሳቸው በደንብ ይተዋወቃሉ። ልብሶችንም ገዝተው ለልዩ ምሽት መዘጋጀት ይጀምራሉ። ምሽቱም ላይ ሊዝ ከጉሽ ጋራ ጊዜ ታሳልፋለች። ጉልበተኛው ጉችም ባህሪው ከዛ በኋላ ያስተካክላል። ካሽም ከሜጋን ጋር ምሽቱ ሲያሳልፍ ካሽ ለሜጋን ማሳካት የምትፈልገውን ነገር ብቻ ሲነግራት ለእሷ ፍላጎት እንደሌለው ያሰበችው ሜጋን ካሽን ጥላው ወደ ሮጀር ትሄዳለች። አብረው መደነስ ይችሉ እንደሆነ ትጠይቋለች። ከሄዘር ጋር ግንኙነት የጀመረው ሮጀርም ጥያቄዋን ሳይቀበላት ይቀራል። እናም ሄዘር ወደ ቦታው ስትመጣ ከሄዘር ጋር ከባድ ድብድብ ውስጥ ትገባለች። በድብድቡም ወቅት ዲኮሩን ብልሽት ያደርጉታል። እናም ሜጋን ድግሱን በማበላሸቷ ቅር ተሰኝታ ደበቅ ብላ ትቀመጣለች። እሷን እየፈለገች የነበረችው ሄዘርን በሊዝ እግሯን በቢላ ትወጋለች። ትንሽ ሜጋንም ሄዘርን ከደበደበቻት በኋላ ከሊዝ ጋር ሆነው ወደ ቤት ይመለሳሉ። እቤት ሲደርሱም ቪክቶሪያ ከግብረ አበሮቿ ጋር አብራ የሊዝን እናትና ወንድም ማስፈራራትና እነ ሜጋን የት እንዳሉ ትጠይቃታለች። ሜጋንም ወደ ውስጥ ገብታ እናትየዋንና ልጁን ለማዳን በሚገባ ሁኔታ ትደባደባለች። ይህንን እያደረገች ሳለ የዋዛ ያልነበረችው ቪክቶሪያ ሊዝን ይዛ ሜጋንን ከድብድቡ ታስቆማታለች። አሁንም ተስፋ አለ ብላ ስትናገር ቪክቶሪያ ትስቅባታለችና እሷ የሃርድማን የመጀመሪያ ተማሪ እንደነበረችና እንደ ሜጋን ጎበዝ እንደነበረች ትነግራታለች። እንደ ሜጋንም እዛ ያለች ህይወት አስጠልቷት እንደወጣች ትናገራለች። ሜጋንም በችሎቷ ስለተማመነች አንድ በአንድ ሊደባደቡ እንደሚችሉ ለቪክቶሪያ ትጠይቃታለች። ቪክቶሪያም መስማማቷን የሚያስቆጭ ሽንፈት ይገጥማታል። በድንገትም ሃርድማን ሜጋንን ለመርዳት እንዲሁም ቪክቶሪያን ለመያዝ ኃይሉን አጠናክሮ ይመጣል። ራስን በሚያስት ሽጉጥ ቪክቶሪያን ይመቷታል። በዚህም ጊዜ ሜጋን ሃርድማንን አቅፋ አመሰገነች። መጨረሻም ትዕይንት ላይ ሮጀር ከመኪናው አስቆማው ወደ ሄሊኮፕተር ታስገባዋል። እንደዚህ አይነት ሙቪ ሪካፖች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። እኔም ይመቸኛል።